አለብን አደራ አለብን ቃል ኪዳን አለብን አደራ አለብን ቃል ኪዳን ሀገር ለመጠበቅ ከክፉ ለማዳን ቆርጠን ልንጠብቅ ባህልና ወግን ሲመጣ ወራሪ ጥሶ ድንበር ወሰን አሏት ጋዜጠኞች ኢትዮጵያ ሀገሬ ሰም እንዳልጠራ አልጨርስ ደርድሬ ሀገሬ ኢትዮጵያ ዘርሽ ያፍራፍሬ መልሰው ገቡበት በቆፈሩት ጀራ ፈጣሪ አይጥልም ስሙን ለሚጠራ ፈጣሪ አይጥልም ስሙን ለሚጠራ ለሀገር ለወገን ሁሌም የሚያኮራ የእኛን ጋዜጠኞች ፈጣሪ አደራ የእኛን ጋዜጠኞች ፈጣሪ አደራ ፈጣሪ አደራ ፈጣሪ አደራ አለብን አደራ አለብን ቃል ኪዳን ሀገር ለመጠበቅ ከክፉ ለማዳን ቆርጠን ልንጠብቅ ባህልና ወግን ሲመጣ ወራሪ ጥሶ ድንበር ወሰን ጸሎት አድርጉላት ዱዓ አድርጉላት ኢትዮጵያ ሀገሬን ፈጣሪ እንዲያወጣት ከመጣባት ሰይጣን ዙሪያ ከከበባት ጸሎት አድርጉላት ዱዓ አድርጉላት። ሰላም ጤና ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ በጣም ስንጠብቀው የነበረው የዱካሾ የቡሩኬ አለመምጣት ትንሽ አሳስቦኛል። እርግጠኛ ነኝ እናንተም እንደዛው። ግን መልካም እንደሆነም ተስፋ አደርጋለሁ። የትላንትናው ጩኸታቸው ሁኔታው በጣም ያስፈራ ስለነበረ በእውነት ነው የምላችሁ ዛሬ ስንቴ ነው ከሁሌ ከማድርገው የበለጠ ነው ዛሬ ስልኬን ስከታተለው የዋልኩትና ምንም ነገር ስላለቀቁ ትንሽ አሳስቦኛል። ግን ደግሞ መልካም ነገር ነው። መጥፎ ነገር ቢሆን መች ምን ሰማልን በሚለው በዛ ተዋለው። በተረፈ ግን ዛሬ ዋና የመጣሁበትን ጉዳይ አለ። እስኪ ስለዛ እችን ቪዲዮ አይታችሁ ተመልሰን እንምጣ። እሺ ይህን ቤት እንዴት መጥቶ ዝም ብሎ ያላሳደጋባት ፈርድ ነው የምንነግረኝ ከማላችሁ ከአዲስ ስለሚኖር እየነገርኩ ይሄ መረጃ እሱ ጋር ሊተላለፍ ስለሚችል አንዴ ሁሉንም ብታስወጣልኝ። ማለት ከዚህ መሀል ካህል ያለ እያልክ ነው? ከኔ ሰዎች እኔ እየተናገርኩ እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ለሙሉ ጌታ የሚሰራ ሰው እኔ መሀል ከኔ ሰዎች መሀል ካህል ያለ እያልከኝ ነው? ካህል ያለ ይሄ ነገር ቀጥታ እሱ ጋር ሊደርሰው ስለሚችል መጀመሪያ ሁሉንም ብታስወጣልኝ። ችግር የለውም። ሳሚ እኔ እናንተ መቆየት እኔ እና እሱ እንቆያለን። ሌሎቻችሁ አንቺ ውጭ እሷን አስወጡልኝ። ሲጀመር እኔ እና እሱ ግን እዚህ መቆየት እንችላለን። አይሆንም። እሱንም አስወጣልኝ ማለት ከበር ውጭ ከግቢ ውጭ አስወጣልኝ። ካዲና እያልከኝ ነው? እኔ ሊኖር ስለሚችል እኔ ለአንተ መንገር የምፈልገው ነገር አለ ብቻ። ሳሚ እርግጠኛ ነህ ግን? እሺ ውጡ። ችግር የለውም። ካሜራውን ግን አብረታችሁት ነው የምትወጡልኝ። ካሜራውን ግን እንዳታጠፉ። ካሜራው አይጠፋም። ማስረጃ ሌሎቻችሁ ውጡ። ካሜራውን አጥፋልኝና እንዳላስወጣልኝ አስወጣልኝ። ካሜራ አይጠፋም። ሁሉንም ግን ይሄው ጋርዶቹንም እንትኖቹንም ዝጉት በሩ። ችግር የለውም። ሁሉንም አስወጥቼልሃል። አሁን የምፈልገው ስለ ሙሉ ጌታ መረጃ እንድትሰጠኝ ነው የምፈልገው።
ሁሉም ይውጣልኝ። መረጃ አለኝ አላልክም? ኦር ደግሞ ሙሉጌታ ያለበትን እንድትነግረኝ ነው የምፈልገው። ሙሉጌታ ማለት በጣም ድብቅ ሰው ነው፣ አውሬ የሆነ ሰው ነው። እሱ መያዝ የምፈልጉ ከሆነ ግን የሆነ አንድ መረጃ ላሳይ ይችላለሁ። ምንድን ነው የምታሳየኝ መረጃ? ይኸውልህ እሱን በብዙ ነገር በብዙ ወንጀል የምፈልገው ሰው ነው። ይህ መረጃ ካየው ልትይዘው ትችላለህ። የምን ቪዲዮ ነው ይሄ? እስቲ ጥቁር እኮ እንግዲህ ውድ አድማጮቼ እንግዲህ እንዳያችሁት ተሙ በዚህ ወንጀለኛ እንደዚህ አይነት በጣም አሰቃቂ ድርጊት ሲፈጸም አይተናል። እኔ ግን ዋናው ምን መሰላችሁ? እኔ ከዚህ በፊት አስተያየት ሰጥቻለሁ። በተሙም ቢሆን በሌሎች ወንድሞቻችን እንደዚህ እኔ ብቻ ላድርገው የሚለውን ነገር ቢተውት ይሻላል። ለምን መሰላችሁ? ከዚህ በፊት በትክክለኛ ማን እንደሆነ ወይ የልዑል ሊሆን ይችላል ቤት ውስጥ ገብተው ድንገት ያ ወንጀለኛ ሽጉጥ ሴት ነች ታስታውሳሉ፣ ሽጉጥ መዛለች ከተቀመጠችበት እና ከዚህ በፊትም እኔ እንደዚህ ሲያደርጉ ማለት ነው ከሌ ውጣ ካሜራ አጥፋ ምናምን ሲሉ ካሜራው አያጥፉትም በእርግጠኝነት። ግን እኔ ደስ አይለኝም። ለምን መሰላችሁ? ያ ወንጀለኛ ቤቱ ነው። ምን እንደሚያስቀምጥ የት ጋር ምን እንዳለ ወንድሞቻችን አያውቁም። እና ይሄ ይደርስባቸዋል ብዬ ፍራቻ ነበረኝ። አሁን ወንድማችን ዛሬ ብቻ አይደለም ከዚህ በፊትም 2-3 ጊዜ እንደዚህ የሚለው ነገር አለ። እኔ አስተያየት የሰጠውበት መቼ እንደሆነ ታውቃላችሁ? እናቱ እህቱ ያላትን እናቱ ስትሆን የመጨረሻ እኔ ጓደኛውን አስወጥቶ እኔ ላናግራት ምናምን ሲል እንዴት ይችን ወንጀለኛ ህይወቱን ልታጠፋ የነበረች ሴትዮ አምኖ ብቻ ለብቻ እንቀምጣለን ብሎ ይላል ብዬ በዛን ጊዜ አስተያየት ሰጥቼ ነበር። ለምን መሰላችሁ? ወንጀለኛ ነው። አንዳንድ ጊዜ እነሱ ሞታቸውን ሁሉ የሚፈልጉ ሰዎች ሊኖሩ ይችላሉ። ግን በቃ የሰለቻቸው ህይወት ማለት ነው። እና የዛን ጊዜ ደንግጦ ሲወጣ ያው የሰማውን ሰምቶ ነው። ግን እኔም እንደ አስተያየት ሰጥቼ ነበር። ሰው ይውጣ አትበሉ። የፈለገው ቢሆን ወንጀለኛ ፊት ለፊት መፋጠጥ ያለበት ከግሩፕ ጋር ነው፣ ከነሱ ከቦዲጋርዳቸው ጋር ነው፣ ከህግ አካላት ጋር ነው ብዬ አስተያየት ሰጥቼ ነበር። እና ዛሬም ወንድማችን የደረሰው መጥፎውን ነገር ያርቅልን። ምንም ነገር እንዲሆንብን አንፈልግም ወንድሞቻችን። ስለዚህ ግን እንደ አስተያየት አሁንም እናንተ እንግዲህ እኔ አንድ ሰው ነኝ፣ እናንተ ከብዛት ነው እና መቼም አንድ ነገር ውጤት የሚኖረው ይሄን አስተያየት ስጡ። እኔ ላድርገው ብቻዬ ምናምን የሚባለው ነገር ይቅር። እንደው ካሜራ ቢኖርም እንኳ ከተጎዱ በኋላ ነው ምን ዋጋ አለው? ገባችሁ? እኔ ይዘዋለሁ እናንተ ውጡ ምናምን የሚባለው ነገር ቢቀር ይሻላል። ወደደም ጠላም ያ ወንጀለኛ አፋጠው በሚይዙት እንደዚህ እንደምናውቀው አረጋግተው የጠይቋቸው እንጂ ውጡ እኔ ያዳምጣለሁ እኔ ብቻዬን እሆናለሁ የሚባለው ነገር በእውነት ነው የምላችሁ። አሁንም በተሙ ይሄ ትምህርት ይሆናል፣ ለሌሎችም ትምህርት እንዲሆናቸው። ትልቅ አደጋ ነው። ለምን ቢወጋውስ፣ መጥፎ ነገር ቢያደርገውስ፣ በሽጉጥ አምጥቶ ቢገለውስ? ቤቱ ነው፣ አካባቢው ነው። እነሱ ያውቃሉ ጓዳቸውን የት ቦታ የት እንዳለ። ከዚህ በፊት እንደውም ለነልዑል አስተያየት ሲሰጥ አንድ ሰው ወንጀለኛ ቤቱ ከገባችሁ በኋላ ኮንፈርት ብሎ ከተቀመጠበት ያን ከቦታው እንዲነሳ ማድረግ መቻል አለባችሁ። ለምን አይፈትሹም? ቀጥታ እንደገቡ ቁጭ ነው የሚሉት። ምናልባት ሶፋ ስር አስቀምጠውስ ቢሆን። ስለዚህ ያ ሰው እዛ ከተቀመጠበት ቤት ሲገባ እዛ ሂዶ ከተቀመጠ ቦታ አቅጣጫውን ማስቀየር መቻል አለባችሁ ብዬ አስተያየት ሰጥቼ ነበር። ለመመሰላችሁ አንድ ሰው ወንጀለኛ ሁሉም ሰው አያደርገውም፣ ግን ወንጀለኛ ሁሌም ተጠንቅቆ ስለሚኖር ደብቆ ነው፣ ፊት ለፊት እንደዚህ ደግኖ አይቀመጥም፣ ደብቆ ነው። እና ይሄን አይነት ችግር ይመጣል የሚል ፍራቻ ነበረኝ። እና አሁን ዛሬ በተሙ ላይ የደረሰ በእውነት ነው የምላችሁ በጣም በጣም ያሳዝናል። ግን እኔ ከዚህ በፊት አስተያየት የሰጠውበት በሱም ሚዲያ በሌሎችም የፈራሁት ነገር ነው እና እባካችሁ እናንተም እንዳስተያየት ይህን ነገር እንድትለግሷቸው ነው ለወንድሞቻችን። ምንም ያፈለገው ቢሆን ሁሉንም ሰው አስወጥቶ እንግዲህ ታግዬ ድናለሁ ወጠምሻ ነው ያስታውቃል ምን ያክል ጡንቻው
ሁለቱን እንኳን ኮምፔር ስታደርጉ እርግጠኛ ነኝ ቢታገለው እንኳን እንደሚጥልና በሩን ዘግቶ ውጣ ምናምን ሲል ያንን መተባበሩ ለሱ ጥሩ አልነበረም። ግን ሁሉም ነገር የሚሆነው የፈጣሪ ትእዛዝ ነውና ለወንድማችን ሙሉ ጤንነቱን እንመኛለን። ለወደፊትም ግን ይሄ እንዳይከሰት እባካችሁ እየገባችሁ ለማንኛውም ወንድሞቻችን ጋዜጠኞቻችን ይሄን አይነት ችግር እንዳይፈጠር አስተያየት እንደሰጡ ፈልጋለሁ። እንደ ምሳሌ ግን የምሰጣችሁ ብሩኬ ስለኛ ኑሮ ብዙ ጊዜ ታዳምጡ እንደሆን ሰው ይውጣ ሲል በፍጹም እሺ አይልም። እኔ በጣም ነው የማደንቀው። አይወጣም፣ ሰውም አያስወጣም፣ ካሜራም አያስጠፋም። እነዚህ ወንጀለኞች ይህን ያክል መብት እንዲኖራቸው አያስፈልግም። ተወደዱም ጠሉም በሚፈለገው መልኩ አፋጦ ወንጀላቸውን ማስጠየቅ ነው እንጂ ለነሱ መብት ሰጥቶ ካሜራ ማጥፋት ወይም እንደዚህ በእርግጥ ለማወጣጣት የሚጠቀሙበት ዘዴ ነው፣ ግን እነሱን ሊጎዳ ይችላል ብዬ ስለማስብ ነው። ውድ አድማጮቼ ስለዚህ ጉዳይ እናንተ ምን ትላላችሁ? በእውነት መስማት ፈልጋለሁ። ሌላው ደግሞ እስኪ የሚቀጥለውን ቪዲዮ አይተን ተመልሰን በቃ ታምራት ነው የሚመጣው። ታምራት ነው የሚመጣው። እዚህ ሊመጣ ነው ታምራት። በቃ ይሄን ቤት ያዘጋጀነው እሱ እንዲያርፍበት ነው እንጂ እኔ እንዳርፍበት አይደለም። ስለዚህ ሌላኛው የታምራት መደበቂያ ነው ይሄ ማለት ነው። አዎ እና ታምራትን ሊያመጣው ነበር እሱ። አድራሻውን ስጠኝ ቶሎ በል እኮ ለቤተሰቦቼ አድራሻውን ስጠኝ እኮ ለቤተሰቦቼ ነግሬሃለሁ። ቃል ገብቼልሃለሁ። አድራሻውን ስጠኝ። ቃል ስለገባልኝ ብቻ ላምን አልችልም። ይሄንን ይላከልህ አድራሻው አሁን ቴክስት ያደርገልኝ እሱን ስለማያውቀው የኛም ሹፌር ላኩ ከራሱ መኪና ጋር። እንግዲህ እንደሰማችሁት ጣሪ ይመስገን። ለማንኛውም የሞተው መቼም ሞቷል፣ የማይመለስ ነገር ነው። ግን እንኳንም ገዳዩ ተገኘ። በቃ ለቤተሰቦቹ ትልቅ እረፍት ነው። እኛ መኮንንም ብለን ስናስብ ታምራት ሆኖ ተገኘ። አድማጮቼ ደግሞ ጥቂቱን አድማጮቼ የአቤልም እናት ናቸው ያላችሁ አላችሁ። የአቤል እናት ያው ከነዴታቸው ነው እንጂ ይህን ያክል ያደርጋሉ ብዬ አላሰብኩም። ያው እንደነገርኳችሁ ይኸው የታምራት ስራ መሆኑን አወቅን። የነገውን ቪዲዮ በእርግጠኛ ነኝ ሁላችሁም እንደምትጠብቁት የታምራት መጨረሻ ሁላችንም ናፍቆናል። ይሄ ሰውዬ ተይዞ ምን እንዲሆን ፈልጋለሁ መሰላችሁ? እስር ቤት እንዲገባ አልፈልግም። ልክ ጌታቸውን እንዳደረጉት እነ ብሩኬ እሱን በሚገባ መቅጣት በሚያስቀምጡበት አስቀምጠው እስር ቤት መላክ የለባቸውም። አሁን እነዚህ ሰዎች እስር ቤት ሲገቡ መውጣት ስለሚችሉ ሰምታችኋል። ትላንትና የፋርማሲስቱ ለብሩኬ ምን ሲለው ነበር? ብታስገባኝ ነገ እወጣለሁ፣ በጣም እወጣለሁ፣ ምንም ችግር የለም፣ ሁሉም ቦታ የኛ ሰዎች አሉ። ልጅቷንም አሳስሮ እንደገና ያስወጣት ተመልከቱ፣ ምን ያክል እጃቸው ረጅም እንደሆነ ብቻ ነግረውናል፣ እናውቀዋለን። ይሄ ሰውዬ ነገ እንደው ፈጣሪ ይርዳው፣ ሁላችንም ጸሎት እናድርግ። ታምራት የሚባለውን ሰውዬ ተገኝቶ እኔ ምን እንደምላችሁ አላቅም። ብቻ የነገውን ቀን ብዙ ነገር ነው የምጠብቀው። ብሩኬን በዛ ላይ ጠብቀዋለሁ። ምን እንደሆነ በጉጉት መስማት ማወቅ ፈልጋለሁ። የታምራት መያዝ ደግሞ በጉጉት እጠብቃለሁ። ይሄ ለሚስቱ ያልሆነ ለማንም ያልሆነ ሰውዬ ሲገኝ ምንድን ነው የሚደረገው? ትልቅ ጥያቄ ነው። ምንድን ነው ቅጣቱስ? የዚህ ልጅ ቅጣት ምንስ ቢቀጣ ቅጣት የልባችን ይደርሳል። ከባድ ነው። ውድ አድማጮች፣ ለማንኛውም ግን የነገውን ቀን ሁላችንም በጉጉት እንጠብቃለን፣ ጸሎት እናደርጋለን። አቤል እረፍት የሚያገኝበት እንደሚሆን እርግጠኛ ነኝ። ታምራት ተይዞ ሁሉን ነገር ያወጣጣል ብዬ ተስፋ አደርጋለሁ። መቼም የልዑል ወንድማችንን ምን እንደምንል አናቅም። ልዑል የተለየ ሰው ነው። እውነተ ልዑል ነገ መቼም ይዞት የልባችንን እንደሚያደርሰው ተስፋ አለኝ። ለልዑልም ለሌሎችም ለሁሉም ወንድሞቻችን ጸሎት እናደርጋለን። ለሀገራችን ጸሎት እናደርጋለን። ለሁሉም ለወገኖቻችን አድማጮች ጸሎት አድርጉ። ከባድ ጊዜ ነው ያለነው። እነዚህ እንግዲህ እንዳሉት ወይ ከመንፈስ ነው ከሰይጣን ጋር ነው እየተጣሉ ያሉት ወንድሞቻችን። ፈጣሪ ይጠብቃቸው። እሱ እስከዛሬ የሚጠብቃቸው ሁሌ የሚጠብቃቸው የኛ ጸሎታችን ነው የሁላችንም። በተረፈ ውድ አድማጮቼ በእውነት እምላችሁ አሁንም ደግሜ ላለሁኝ ስለምታዳምጡኝ አስተያየታችሁን ስለምትሰጡኝ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታችሁ ባይ። አለብን አደራ አለብን ቃል ኪዳን አለብን አደራ
ሀገር ለመጠበቅ ከክፉ ለማዳን ቆርጠን ልንጠብቅ ባህልና ወግን ሲመጣ ወራሪ ጥሶ ድንበር ወሰን ጋዜጠኞች ኢትዮጵያ ሀገሬ ስም እንዳልጠራ አልጨርስ ደርድሬ ሀገሬ ኢትዮጵያ ዘርሽ ያፍራፍሬ መልሰው ገቡበት በቆፈሩት ጀራ ፈጣሪ አይጥልም ስሙን ለሚጠራ ፈጣሪ አይጥልም ስሙን ለሚጠራ ለሀገር ለወገን ሁሌም የሚያኮራ የእኛን ጋዜጠኞች ፈጣሪ አደራ የእኛን ጋዜጠኞች ፈጣሪ አደራ ፈጣሪ አደራ ፈጣሪ አለብን አደራ አለብን ቃል ኪዳን ሀገር ለመጠበቅ ከክፉ ለማዳን ቆርጠን እንጠብቅ ባህልና ወግን ሲመጣ ወራሪ ጥሶ ድንበር ወሰን ኢትዮጵያ ሀገሬን ፈጣሪ እንዳወጣት ከመጣባት ሰይጣን ዙሪያ ከከበባት ጸሎት አድርጉላት ዱዓ አድርጉላት ሀገሬን ለማጥፋት የገቡት ስልጠና በፀጉሩ በጥፍሩ ጎትተ አውጣና እንደማይሆን ሆኖ ይውጣልን ጎዳና ሀገሬን ለማጥፋት የገቡት ስልጠና አሉ ሊያስተምሩን ነው ሃይማኖት አዲስ ፈጣሪ የሚያጣላ የማይሆን ለነፍስስ እስላም ክርስቲያን ሁሉንም ሊያፈርስስ አሉ ሊያስተምሩን ነው ሃይማኖት አዲስ ወገኔ ተነሳ ቤት ሳይደርስ አለብን አደራ አለብን ቃል ኪዳን ሀገር ለመጠበቅ ከክፉ ለማዳን ቆርጠን ልንጠብቅ ባህልና ወግን ሲመጣ ወራሪ ጥሶ ድንበር ወሰን